Hello guys, how are you? Are you fine? Okay, today I'm going to teach you about the phrases. Phrase. A phrase is a group of words that work together as a unit. ያ ፍሬዝ ማለት ምን እንደሆነ ዛሬ እናያለን። እናንተ እስከ መጨረሻ ይህ ቪዲዮ ማየት አለባችሁ። በጣም ይጠቅማችኋል፣ አትኮስሩም። ስለዚህ ፍሬዝ ማለት ምን ማለት ነው? አሁን ግራ ይጋባችኋል አንዳንዶቹ። ፍሬዝ ማለት እንደገና ክሎዝ ሲባልስ ምንድነው? አሁን ይሄ አይተን ሌላም ደግሞ ክሎዝ ምናየው አለ። ስለዚህ በደንብ ይተረዱት። ፍሬዝ ማለት ምን ማለት ነው? ከዛ ክሎዝ ማለት ምን ማለት ነው? ካያችሁ በኋላ ልዩነቱ ይገባችኋል። ስለዚህ ዛሬ የምናየው ፍሬዝና የፍሬዝ አይነቶች ነው የምናየው ማለት ነው። Unlike a clause, a phrase does not have both subject and verb or predicate የለውም ማለት ነው። እንደ ክሎዝ ሳይሆን ፍሬዝ የሳብጀክትና ቨርብ ባንዴ አጣቃሎ የያዘ የቃላት ግሩፕ አይደለም ማለት ነው። ምንድነው ያለው? ሳብጀክት ብቻ ወይም ቨርብ ብቻ ወይ ደግሞ ሌላ በቃ ተመሳሳይና አንድ ቃል የሱ ገላጭ ብቻ ነው ያለው። ምን አልኳችሁ? የሱ ገላጭ ብቻ እሱና አሁን ለምሳሌ ናውን ከወሰድን የናውን ገላጮችና ናውን ራሱ አጣቃሎ የያዘ ፍሬዝ ይባላል። ቨርብ ከወሰድን ቨርብና የቨርብ ገላጮች አጣቃሎ የያዘ ፍሬዝ ይባላል። ፕሪፖዚሽን አድጀክቲቭ በቃ የየራሳቸው ገላጭና ራሳቸው ኢንክሉድ አድርጎ የያዘ የቃል ግሩፕ ምን ይባላል ማለት ነው? ፍሬዝ ይባላል። አሁን the most type of phrases እናያለን። type of phrases ዛሬ የምናየው ምርጥ የሆኑ የፍሬዝ አይነቶች እናያለን። እነሱ ደግሞ ምን ይባላሉ? አንደኛው ናውን ፍሬዝ ይባላል። ሁለተኛው ቨርብ ፍሬዝ፣ ሶስተኛው አድጀክቲቭ ፍሬዝ፣ አራተኛው አድቨርብ ፍሬዝ፣ አምስተኛው ፕሪፖዚሽን ፍሬዝ እናያለን ማለት ነው። እነዚህ ልዩነታቸው ምንድነው ጥቅማቸው? ምን አይነት ግሩፕ አላቸው? ምን አይነትሳ ገለጻ ያደርጋሉ የሚለው ነገር እናያለን ማለት ነው። ሴንተንስ መሰረተው ከነዚህ ግሩፕ ስለሆነ በደንብ ማየት አለባችሁ ማለት ነው። ከቃል ቀጥሎ የሚመጣ ፍሬዝ ስለሆነ ወይ ደግሞ ሐረግ ብለን የምንጠራው በአማርኛው ሐረግ ብለን የምንጠራው በአማርኛ ነው ማለት ነው። ኦኬ ወደ አንደኛው ሄድኩ። noun phrases. A noun phrase is a group of words that act as a noun. እንደ ናውን ነው የሚያገለግለው። ምንድነው ያዘው? it consists a noun only word that modify it. ናውንና ለናውን ሞዲፋይ የሚያደርገው ወይ ደግሞ ገላጭ ሆኖ የሚቀርብ ቃሎች ነው የሚጨምረው እንጂ ናውን እንደ ናውን ሆኖ ነው የሚያገለግለው እያላችሁ ነው ማለት ነው። it can be used as a subject and as object. ምክንያቱም ናውን እንደ ሳብጀክት እና እንደ ኦብጀክት እንጠቀመዋለን አይደለ? ሳብጀክት ማለት dener of the action ወይ ደግሞ አክሽን የሚያደርገው አካል ሲሆን አክሽን ተቀባዩ ደግሞ ኦብጀክት ይባላል። ስለዚህ ለናውን በሁለታቸው መልክም ይቀመጥ ይችላል ማለት ነው። አሁን እናያለን። ኤግዛምፕል ስናየው ግን በደንብ ይረዳቸዋል። ሁሉም ነገር ኤግዛምፕል ስትጨምርለት በደንብ ይረዳል አይደለ? አሁን ወደ አንደኛው ኤግዛምፕል እንሄድ። አንደኛው ኤግዛምፕል ምን ይላል መሰላችሁ? the driver of the car አለ was standing there. the driver of the car የሚለው ናውን ፍሬዝ ነው። the driver of the car አለ ስም። እሺ የካሩ ገላጭ ምን አድራጊ የሱ ገላጭ ነው ሌላው የተጨመረው። ስለዚህ the driver of the car is a noun phrases። ሌሎቹ ግን ለሰንተንሱ የሚሰሩት ሌላ ተጨማሪ ናቸው እንጂ ፍሬዙ ናውን ፍሬዝ የሚባለው ግን ካር ጀምሮ ከታች ጀምሮ ለሱ የሚገልጹ ድራይቨር ለካርዋ ለመኪናዋ ነጂ እዛ አለ ተቀምጦ እያልን ነው። the driver of the car was standing there. ሹፌሩ መኪናዋ ነጂ እዛ ተቀምጠዋል ወይ ደግሞ ቆመዋል እያልን ነው። ስታንዲንግ ማለት ቆመዋል እዛ እያልን ነው። ስለዚህ the driver of the car is the noun phrase. ኦኬ ሁለተኛው ኤግዛምፕል we are። ይሄኛው የመጀመሪያው ባይዘው ቁጥር 1 driver of the car ማለት እንደ ሳብጀክት ሆኖ ነው የሚያገለግለው ያለው ሳብጀክት። ኦኬ ሁለተኛው ደግሞ we are reading an interesting book አለ። አሁን ይሄ ሴንተንስ ነው። አሁን ከዚህ ናውን ፍሬዝ የሆነው an interesting book ለቡኩ የሚገልጸው ቡኩ ምን አይነት ነው? ኢንተረስቲንግ ነው አይደለ? ኢንተረስቲንግ የሆነ ቡክ ነው እያለን ነው። we are reading an interesting book። እኛ
በጣም ምርጥ የሆነ ወይ ደግሞ ሳቢ የሆነ መጽሐፍ አንበናል እያለ ነው። ስለዚህ an interesting book indicates what noun phrases ያ ሶስተኛው your mother just called me አለ your mother አሁን ማዘር አለ ስም የማን ያንተ አሁን ገላጭ ነው። ስለዚህ ገላጭውና ስሙ አጣቃሎ የያዘ ፍሬዝ ይባላል noun phrase your mother indicates noun phrase so your mother just called me እናትህ ጠራችኝ አሁን ደወለልችልኝ እያለ ነው። አሁን ነው የደወለልችልኝ እያለ ነው። ስለዚህ your mother indicates the noun phrases. Okay, so this indicates about what? About the noun phrases. The others are the complement or okay. አራተኛው Aster is my best friend አለ በደንብ እዩ Aster is my best friend Aster የኔ በጣም ምርጥ ጓደኛዬ ናች እያለ ነው። ስለዚህ my best friend indicates what? Noun phrases. አሁን ናውን ፍሬንድ አለ አይደለ ፍሬንድ ማይ ቤስት የሚለው ደግሞ የማን ሞር ሞዲፋይ እያደረገው ነው ለናውኑ አይደለ ስለዚህ እሱን አጣቃሎ የያዘ ደግሞ ናውን ፍሬዝ ይባላል ማለት ነው ምክንያቱም አንድ ቃል ብቻ አይደለም ያለው ናውኑ ብቻ ለናውኑ የሚገልጸውም እዛ አጣቃሎ የያዘ ምን ይባላል ማለት ነው ናውን ፍሬዝ ይባላል አሁን እንሂድ here are some example of noun phrases አሁን ባጭር ሌላ ሴንተንስ ሳይጨመርበት ወይ ደግሞ ሌላ ኮምፕሊመንት ሳይጨመርበት የተወሰኑ ኤግዛምፕል ናውን ፍሬዝ የሚባሉ አሉ አንደኛው a big cup of coffee ያ ኮፊ ስም ነው ሌሎቹ የሚገልጹ ለሱ ናቸው a big cup of coffee ሁለተኛው this man by the window እነዚህ ሰዎች እዛ ዊንዶው አጠገብ የተቀመጡ ያለን ነው ስለዚህ ናውን ፍሬዝ ነው ዊንዶው ፍሬዝ ናውን ነው አይደለ ሌላው የሚገልጸው ነው ማለት ነው ሶስተኛ women with black hair ያ ጥቁር ምን ያላት ማለት ነው ጸጉር ያላት ሴትዮ እያለ ነው ስለዚህ እነዚህ ናውን ፍሬዝ ኤግዛምፕል ናቸው ማለት ነው ኦኬ አሁን ወደ ሁለተኛው እንሰግራለን verb phrases የሚባሉ verb phrase ደግሞ ቨርብና ቨርብ ገላጭ የሆኑ ቃላት ጨምሮ verb phrase ይባላሉ ማለት ነው ሌላ አይጨምርም ግስ የለውም ግስና ሳብጀክት ባንዴ አጣቃሎ የያዘ አይደለም ፍሬዝ ማለት እሺ ስለዚህ verb phrase a verb phrase consists of a main verb and it is auxiliary verbs ያ a main verb ራሱ አለ እንደገና auxiliary ወይ ደግሞ ለሱ helping verb ሆኖም የሚያገለግሉ ሌሎች ቃሎችም አጣቃሎ የያዘ የቃል ግሩፕ ነው ማለት ነው verb phrase ሲባል እሺ it expresses action or a state of being ይለናል ምንድነው የሚያመለክተው ባይዘው ወይ verb ማለት ራሱ እኮ አክሽን ነው የሚያሳየው ወይ ደግሞ state of being ያሳያል ወይ ደግሞ እንደ ማስተጋገሪያ ሆኖ ማሰሪያ አንቀጽ ሆኖ የሚያገለግል የቃል ክፍል ወይ ደግሞ የሴንተንስ አንዱ speech of the ማነሱ ምን የተማር ነው ማለት ነው ዋናው ነው ማለት ማሰሪያው አንቀጽ ወይ ደግሞ ግስ ብለን የምንጠራው ማለት ነው ያ verb phrase auxiliary verb plus main verb ነው ባይዘው ወይ ኦኬ አሁን በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ምንድነው ፍሬዝ ማለት ከቃሎች አንዱ ወስደ የሱ ገላጭና ዋናው እሱ ቃሉ የሚገልጽ መሆኑ ነው ባንዴ ቨርብና ሳብጀክት ባንዴ ያልያዘ የቃል ክፍል ነው የሴንተንስ ክፍል ነው እያልኳችሁ ነው ያለሁት ማለት ነው here are some example of verb phrases እዚህ የተወሰኑ ኤግዛምፕሎች አሉ ምን verb phrase ብለን ምን እንጠራቸው ቨርብና their auxiliary example has eaten አለ በቃ has አሁን አጋዥ verb ነው eaten ደግሞ main verb ነው ስለዚህ ሁለቱ ተጣቃለው ደግሞ verb phrase ይፈጠሩ ማለት ነው ሁለተኛ should have been አለ ያ been main verb ነው should and have ደግሞ አጋዥ ወይ ደግሞ auxiliary verb ብለን ምን ጠራቸው ነው ማለት ነው ሶስተኛ can play can አጋዥ ሆኖ ነው ያገለግላል play ደግሞ verb ነው ባይዘው ወይ የሱ አጋዥም አጣቃሎ ያዘ ነው ማለት ነው አራተኛው has been repaired ይላል has been repaired እነዚህ አምስተኛው it's smiling ይለናል it's swimming እኔ ጋር ናችሁ is swimming አሁን ሌላ የተጨመረ አለ እዛ ጨምረን የሆነ ግሱ አጋዥና ዋናው ግሱ አጣቃሎ የያዘ እሱ ምን ይባላል verb phrase ተብሎ ይጠራል is swimming ማለት አሁን ሌላ መጨመር በዛና በዛ መጨመር አሉ ስለዚህ እነዚህ ግን ነጠላ አድርገን
verb phrase የሆኑ አውጥተን ነው የምናገረው ያለ ነው ማለት ነው። ስድስተኛው had been visiting ይላል። had been visiting። ስለዚህ verb phrase ማለት ምን ማለት ነው? ባንዴ ሳብጀክት እና ቨርቡ የያዘ ሳይሆን ቨርብና it is ለሱ modify የሚያደርጉ ወይ ደግሞ ገላጭ describe የሚያደርጉ ቃሎችን ወይ ደግሞ አጋዥ ሆኖ የቀረው ቃሎች አጣቃሎ የያዘ verb phrase ይባላል ማለት ነው። ኤግዛምፕል 1 they have been sleeping since last night አለ። ለምሳሌ ሙሉ ሴንተንስ ልስራላችሁና ከነዚህ verb phrase የሆነው የትኛው ነው በደንብ እየተረዳችሁ መሄድ አለበት። በደንብ እዩት። they have been sleeping since last night። አሁን ከዚህ have been sleeping የሚለው verb phrase ነው ማለት ነው። have been sleeping የሚለው የተሰመረለት ወይ ደግሞ የተቀለመው ምንድነው ማለት ነው? verb phrase ነው ማለት ነው። ሌላው ግን አሟሊ ነው። እሺ ሁለተኛው I am working on the something interesting ይለናል። on something interesting I am working on something interesting ያ am working ሚለው ምንድነው? am ምንድነው? አጋዥ ነው። working ደግሞ main verb ነው። ስለዚህ ሁለቱ አጣቃሎ የያዘ የቃል ግሩፕ ደግሞ ምን ይባላል? verb phrase ይባላል ማለት ነው። ስለዚህ I am working on something important በጣም ጠቃሚ ከሆነ ነገር እየሰራሁ ነው እያለ ነው። ኦኬ ሶስተኛው I have been told not to come here I have been told not to come here አዎ ወደዚህ እንዳልትመጣ ነግሬህ ነበር የሚሉ ሴንተንስ አረፍተ ነገር አለ አይደለ? አሁን have been told ሚለው verb phrase ነው ማለት ነው። have been told ያ አራተኛው you should have been sleeping አሁን ረጅም እየረጀመ ነው የሚሄደው አጋዥ የሆነ ረጅምም ሊሆን ይችላል ማለት ነው ፍሬዙ። ስለዚህ should have been sleeping ሚለው verb phrase ነው ማለት ነው። ሜን ፍሬዙ ማነው? ቃሉ ማነው? ገሱ እዚህ sleeping የሚለው ሌሎቹ አጋዥ ናቸው ማለት ነው። you should have been sleeping that time በዛ ጊዜ መተኛት ነበረብህ ማለት ነው ያለ ነው ያለው ማለት ነው። አሁን ወደ ሶስተኛው type of phrases እንሄዳለን። እሱ ደግሞ adjective phrases የሚባለው adjective ምንድነው? የስም ገላጭ ነው አይደለ? አዎ ራሱ ደግሞ ገላጭ ያስፈልገዋል ባይዘው adjective። ስለዚህ ራሱ adjective እና ለሱ ገላጭ ሆኖ የቀረበ የቃል ግሩፕ ሁለቱም ተጠቃለው ምን ይባላሉ ማለት ነው? adjective phrase ይባላሉ። ምክንያቱም አንድ ሁለትና ከዛ በላይ ቃል ባንዴ የያዘ ፍሬዝ ስለሚባል ግን ከክሎዝ የሚለየው በምንድነው? ክሎዝ verb እና subject ባንዴ የያዘ ነው። ይሄ ግን ምንም አልያዘም። subject ከሆነ subject ነው፣ verb ከሆነ verb ነው፣ adjective ከሆነ adjective ነው፣ የሱ ገላጭም ጨምሮ ማለት ነው። ስለዚህ ወደ ሶስተኛ adjective phrases የሚባለው adjective phrases is a group of words that describe a noun or a pronoun ይለናል። ያ ለምንድነው የሚገልጸው ማለት ነው? ወይ ደግሞ modify የሚያደርገው ለናውን ወይ ደግሞ ለፕሮናውን ማለት ነው። ኦኬ adjective phrase ማለት ደግሞ adjective ራሱና ለሱ ገላጭ ሆኖ የቀረው ቃሎች ተጨምሮ ሁሉ ግሩፕ ፈጥሮ የቀረው ቃሎች ግሩፕ ናቸው ማለት ነው። ኤግዛምፕል ስናይ ግን በደንብ ይረዳናል ባይዘው it includes an adjective and it is modifiers ይለናል። ስለዚህ ምን ያጠቃለለ ማለት ነው? adjective ራሱና ለadjective ራሱ ገላጭ ሆኖ የቀረበ እዛ የቀረበ ቃል ግሩፕ ነው ማለት ነው። ኦኬ here are some example of adjective phrases ይለናል። ኤግዛምፕል very interesting ይሉ ያ interesting አሁን adjective ነው አይደለ? very ሚለው ደግሞ የሱ ገላጭ ነው። ስለዚህ ሁለቱም ተጣምረው ደግሞ ምን ፈጠሩ ማለት ነው? adjective phrases ፈጠሩ ማለት ነው። ሁለተኛ slightly broken ያ የተወሰነ ተሰውሯል ይላል። አሁን broken ማለት ገላጭ ነው። እሺ የስም ገላጭ ነው ማለት ነው። slightly ጨማሪ ለbroken የሚለው ደግሞ በተጨማሪ የገለጸው ነው ማለት ነው ለራሱ። ስለዚህ ሁለቱም ተጣምረው ደግሞ adjective phrase ፈጠሩ። ሶስተኛው sweet delicious ጣፋጭና በጣም delicious የሆነ ጣፋጭና በጣም ጣፋጭ የሆነ ማለት ነው። አሁን ገላጭ ለገላጩም ተጣምረው ሁለቱም phrase ፈጠሩ ማለት ነው። አራተኛው bright and careful ይለናል። bright and careful አሁን እየተገላለጸ careful ማለት adjective ነው።
ለዚህ ደግሞ ፕራይት የሆነ ኬርፉል እያለው ነው እየገለጸው ነው ለራሱ ሁለቱም ተጣምረው ደግሞ አድጀክቲቭ ክሎዝ ፍሬዝ ፈጠሩ ማለት ነው ኦኬ አምስተኛው ዲፕሊ ኢምፕረስድ ይለናል ስለዚህ ኢምፕረስድ ምንድነው ገላጭ ነው አይደለ ለሱ ደግሞ ዲፕሊ የሚለው ይገልጸዋል ሁለቱም ተጣምረው ደግሞ አድጀክቲቭ ፍሬዝ ፈጠሩ ማለት ነው ስለዚህ የተወሰነ ኤግዛምፕል ደግሞ በሴንቴንስ አስገብተን እስክንየው ሴንቴንስ ላይ ሲገባ ደግሞ እንዴት ነው ፍሬዝ ነጥለን ማውጣት ምን ይችላል የሚለው ነገር ደግሞ ያሳየናል እዚህ ላይ ኤግዛምፕል the girl with long hair is my friend ይለናል እዚህ ላይ በደንብ እዩት አድጀክቲቭ የሆነ አድጀክቲቭ ፍሬዝ የሆነው with long hair የሚለው ነው ማለት ነው with long hair the girl with long hair is my friend ያ እቺ ረጅም ጸጉር ያላት ፍሬንዴ ናት ወይ ደግሞ ጓደኛዬ ናት ይያለ ነው ስለዚህ with long hair ገላጭ ነው ባይዘው ለሱ ቃሎች ደግሞ አንድ ቃል ሳይሆን ሁለትና ከዛ በላይ የያዘ ስለሆነ ገላጮቹ ማለት ነው adjective phrases ብለናል ማለት ነው the girl with long hair is my friend with long hair is an adjective phrases okay ሁለተኛው example this is mobile phone is extremely expensive ይለናል this mobile phone is extremely expensive ሚለው በጣም በቃ ለሲም ገላጭ ነው ሞባይሉ ለማይሉ እየገለጸው extremely ማለት ደግሞ ያን የሚገልጸው በጣም ይያለው ነው አይደለ ሁለቱም ተጣምረው ደግሞ adjective phrase ፈጠሩ extremely expensive ሚለው adjective phrase ነው ማለት ነው እሺ this mobile phone is extremely expensive ሚለው ማለት ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ የሆናችሁ ሂዱ thank you very much እሺ እንቀጥል እስኪ ሶስተኛው my girlfriend had come to visit me ይለናል my girlfriend had come to visit me ያ የኔ ሴት ጓደኛ እኔ ለማየት መጣ ነበር እያለን ነው ስለዚህ my girlfriend ሚለው ምንድነው ገላጭ ነው ማለት ነው ገላጭ ነው የምን ገላጭ የአድጀክቲቭ ገላጭ ነው ወይ ደግሞ adjective phrase ብለን ምንጠራው ነው ማለት ነው ስለዚህ my girlfriend is adjective phrases okay ወደ አራተኛው example of ወይ ደግሞ type of ምን እንሄዳለን phrase እንሄዳለን ማለት ነው adverb phrase የሚለው ነገር adverb ማለት ምን ማለት ነው ራሱ መጀመሪያ ማወቅ አለባችሁ ባይዘው የራሱ ቪዲዮ ሰርቻለሁ እዛም ሄዳችሁ መጎብኘት ትችላላችሁ አሁን adverb phrase የሚለው ደግሞ adverb እና ለadverb ገላጭ ሆኖ የቀረቡ ቃሎች ተጣምሮ የያዘው ግሩፕ ነው ማለት ነው እስኪ adverb phrase an adverb phrase is a group of words that work together to describe how when where why or to what extent an action is done an action is done yeah to what extent an action is done እነዚህ ጥያቄዎች የሚመልስ ነው adverb ማለት ባይዘው ስለዚህ adverb phrase ማለት ደግሞ adverb እና ለሱ ገላጭ ተጣምረው የፈጠሩት የቃል ግሩፕ ስለሆነ ወይ ደግሞ የሴንተንስ ክፋል ስለሆነ ያንን የያዘ ነው እንዴት ያሉ ናቸው የሚለው ደግሞ ኤግዛምፕል ስናይ በደንብ እየተረዳችሁ ይሄዳል እኔ ጋር ናችሁ ነቃ በሉ እስኪ በደንብ ጥሩ የሆነ ቪዲዮ እየሰራሁላችሁ ነው ባይዘው እሺ some of verb quickly some examples of adverb clauses የሚባሉት verbs adverb phrases excuse me ባይዘው adverb clause እያልኳችሁ ነው አይደል adverb phrases are very quickly ይላል quickly ለምሳሌ adverb ባይዘው ለግስ ለራሱ adverb ለadjective ገላጭ ነው አይደል ስለዚህ የሱ ገላጭ ሆኖ የቀረቡ በግሩፕ ደግሞ እንየው quickly የሚለው እንዴት ተግባሩ ነው የሚገልጸን ስለዚህ very quickly የሚለው ደግሞ አንድ አይነት ፋንክሽን ስላላቸው ስለዚህ clause phrase ናቸው adverb phrase ናቸው ሁለተኛው as fast as possible ይለናል possible የሚለው adverb ነው ስለዚህ as fast as possible የነዚህ ግሩፕ ደግሞ adverb phrase እንለዋለን ሶስተኛው earlier than expected ይለናል earlier than expected ከተጠበቀው አስቀድሞ ይያለን ነው ስለዚህ እነዚህ example of ምንድናቸው ማለት ነው adverb phrases ናቸው ማለት ነው
ኤግዛምፕል በሴንቴንስ አድርገን ስናየው ደግሞ she will come tomorrow morning ይላል። tomorrow morning indicates what adverb of clause morning tomorrow morning የሚለው ያ he is saying this make to happy ይለናል። he is saying this to make me happy አሁን to make me happy አሁን አክሽን አደረገ እሱ እንደዚህ ያለው ለኔ ለማስደሰት ነው ይላል አይደለ to make me happy አሁን አድቨርብ ነው ተግባሩ የሱ ተግባር ምንድነው የሚያመለክተው ምንድነው የሚገልጸው happy ለማድረግ ነው አይደለ ስለዚህ to make me happy የሚለው ደግሞ ገላጭ የተግባሩ ገላጭ ናቸው በግሩፕ ሆኖ ማለት ነው ስለዚህ አድቨርብ ፍሬዝ ናቸው ማለት to make me happy የሚለው አድቨርብ ፍሬዝ ናቸው ሶስተኛው ኤግዛምፕል she punished me very hard እሷ በደንብ ቀጥተኛለች ይያለ ነው very hard indicates adverb phrases very hard የሚለው ኦኬ አራተኛው አበበ is hiding behind the chair አበበ is hiding behind the chair አበበ በወንበሩ በስተኋላ ተደብቋል ይላል አይደለ behind the chair ማለት ያደረገው ድርጊቱ የት ነው እዛ ነው ያለው ይያለ ነው ስለዚህ behind the chair ደግሞ adverb group ናቸው ስለዚህ እነዚህ ግሩፖች ደግሞ ምን ይባላሉ adverb phrase ተብለው ይጠራሉ ስለዚህ behind the chair የሚለው ነጥረን ስናየው ማለት ነው አምስተኛውና የመጨረሻው type of phrases ለዛሬ ያዝነው ማለት ነው preposition phrases የሚባለው preposition ምንድነው ሰርቻለሁ በደንብ ይዩት እዛ ሄዳችሁ preposition የሚለው ማለት ነው ስለዚህ preposition phrases ማለት ደግሞ preposition ራሱና የሱ ግሩፕ ሆኖ የቀረው የቃል ግሩፕ ናቸው ማለት ነው preposition phrases started with the preposition and ends with a noun or pronoun ይለናል መጀመሪያ የሚጀምረው ከpreposition በራሱ ሆኖ ከዛ መጨረሻው ግን እስከ ናውኑ የሚቀጥል የሴንተንሱ ክፍል ምን ይባላል ማለት ነው preposition phrase ይባላል ማለት ነው ከሴንተንስ መሃል ነው ያለው ሴንተንስ ላይ ተቀላቅሎ ነው ያለው ባይዘው ስለዚህ እነሱ አጠቃሎ የያዘ ነው ማለት ነው with a noun it provides detail about location direction or time most of the time they indicates about what time direction time and the others ሌላም ይገልጻሉ ባይዘው some example of preposition phrase የሚባሉ on the kitchen ይለናል on the kitchen ለምሳሌ on መጀመሪያ preposition ናት አይደለ kitchen ደግሞ ስም ነው ስለዚህ on ጀመረ on the kitchen ስለዚህ ይሄ ፍሬዙ preposition phrase ነው ማለት ነው next to the window ይለናል window ስም ነው next የሚለው ደግሞ preposition ነው ስለዚህ መጀመሪያ ጀመረሱ ከስሙ ጨረሰ ስለዚህ preposition phrase ነው ማለት ነው ቀጣዩ ደግሞ after dinner ይላል after dinner የሚለው ነገር አለ after dinner ምንድነው ከራት በኋላ ይያለን ነው አይደል ስለዚህ after የሚለው preposition ነው dinner ደግሞ ስም ነው ሁለቱም አጣቃሎ የያዘ ደግሞ preposition phrase የሚለው ነገር ነው አሁን ደግሞ በሴንቴንስ አድርገን ስናየው ደግሞ ምን አይነት ቃል ሴንቴንስ ላይ ምን አይነት ስትራክቸር እየሰራ ነው የሚያሳየን ያለው የሚል መልስ ይመልስልናል ማለት ነው example 1 the man in the black coat is a doctor the man in the black coat is a doctor in the black coat የሚለው ምንድነው ማለት ነው የሰውዬ black coat ያደረገ ምንድነው ዶክተር ነው ይያልን ነው ማለት ነው in the black coat የሚለው ምንድነው እዛ black coat ወይ ደግሞ ከጥቁሩ ኮት ውስጥ ያለው ሰውዬ ምንድነው ዶክተር ነው ይያልን ነው ያለው in the black coat indicates what preposition phrases ሁለተኛው she called me before the exam she called me before the exam ከኤግዛሙ በፊት ጠራችኝ ወይ ደግሞ ደወለልችኝ ይያለ ነው before the exam indicates preposition phrases okay ሶስተኛው you can hide under the table
ከቴብሉ አንደር ወይ ደግሞ ከቴብሉ ውስጥም ደበቅ ትችላለህ እያለው ነው። under the table indicates what preposition phrases። አራተኛው I will come here on Thursday። ያ on Thursday indicates preposition of phrases ያሳየናል ማለት ነው። I will come here on Thursday ሐሙስ እመጣለሁ ሐሙስ ወደዚህ እመጣለሁ እያለን ነው። I will come here on Thursday indicates preposition of phrases የተለየ ማለት ነው። ስለዚህ ሴንተንስ ውስጥ ላይ ሆኖ ደግሞ የየራሳቸው ግሩፕ ይዘው ነው የሚቀጥሉት ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው? ታይፕ ኦፍ ፍሬዝስ የምንላቸው ናቸው። ዋና ዋናዎቹ ባይዘው ፍሬዝ ብዙ ነገር አለው አይደለ? እነዚህ ግን ዋና ዋናዎቹ ስለሆኑ ኮንሰፕቱ ለመውሰድም ይህ ቪዲዮ ጠቅማችኋል ብዬ ተስፋ አደርጋለሁ። በጣም ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ ሳታደርጉ አትውጡም። ሰብስክራይብ ሼር ኤንድ ላይክ አድርጋችሁ ደግሞ ለዚህ ቻናል ቤተሰብ እየሆናችሁ ሄዱ። ታንክ ዩ ቨሪ ማች